excuse me? Can you speak a little bit about your post on Truth Social on Iran? And what was the decision? ኢራን ማክሰኞ ዛሬ ልትመታ ቀን ተቆርጠ። ቴህራንም ከእስራኤል እስከ ባህረ ሰላጤ የሚሳይል ማዕበል ጠብቋለች። ግን የዘላቂነቱ ነገር እንጃ ምላሽ ቢሆንም ለጊዜው ዓለም ፋታ አገኘች። ዶናልድ ትራምፕ የመጨረሻ ቀን ሰጥቻለሁ ጥቃት ሰነዝር ነው ፔንታጎን ተዘጋጅቷል ካሉ በኋላ ነገ ትተነዋል። ሌላ ቀይ መስመር አለን። ጠዋት ወታደራዊ ጥቃት ከሰዓት ለዲፕሎማሲ ስንል ቆም ብለን እያሰብን ነው። ልምዳቸው ሆኗል። ኢራን የትራምፕ አቋም መቼ ሊለወጥ እንደሚችል የተረዳ አጸፋዊ ምላሽ በመስጠት ታበሳጫቸዋለች። ምንም እንኳን ትራምፕ በሄድ መለስ ፖለቲካ ውስጥ ሆነው ግራ ቀኙን መመልከት ተስኗቸዋል ቢባለም ዲፕሎማሲን በጦር አጅበው የመንቀሳቀስ ውጥን አላቸው። ትሩዝ ሶሻል ሚዲያቸው ሳይቀር ይህኑ ያረጋግጣል። ትራምፕ በባህረ ሰላጤው ሀገራት ጥሪ በቴህራን ላይ ዛሬ ሊጀምረው የነበረው መጠነ ሰፊ ጥቃት ቆሟል። ኢራን እድሉን ትጠቀም በሚል ያቋም ለውጥ አድርገዋል። ሳውዲ፣ አረብ ኤሚሬቶች፣ ካታርና ሌሎች ጠየቁኝ። አገራቱ ኢራን በፍጥነት ከአሜሪካ ጥቅም አንጻር ወደ ስምምነት ትመጣለች የሚል እምነታቸውን አስቀመጡልኝ። እኔም ጉዳዩን ተውኩት ብለዋል። በእርግጥ ከ2 እስከ 3 ቀናት ባለው ጊዜ አንዳች ስምምነት ላይ ካልተደረሰ ለመተኮስ ፔንታጎን የጦር ሚኒስትሩ ዝግጁ ነው፣ ጣታችን ምላጩ ላይ ነው፣ አንድ የኔ ትዕዛዝ ብቻ ነው የሚጠበቀው ይላሉ ትራምፕ። ፖለቲካዊ አካሄዱ የጉባኤ ዲፕሎማሲ ሰሚት ዲፕሎማሲ የሆነ የመጣ ይመስል አሁንም በፓኪስታን አማካኝነት ሌላ ድርድር ይጠበቃል። ከኢራን ጋር ትልቅ ውይይት ነበረን። ምን እንደሚሉም እናያለን። በሳውዲ አረቢያ፣ በኳታርና ኤሚሬቶች እንዲሁም በሌሎች ሀገራት ተጠይቄያለሁ። ለ2-3 ቀናት ስምምነት ላይ ይደረሳል በሚል ለስምምነት ተቃርበዋል በሚል እምነት የሆነ ነው። ያን ካደረገን የኒኩለር ጦር መሳሪያ በእጃቸው ካልገባ ማለቴ ነው። በዛ ላይ ትራምፕ ወታደራዊ እርምጃንና ጫናን ታሳቢ የሚያደርገውን ሀርድ ዲፕሎማሲ ትተው ወደ ድርድር ምጣኔ ሀብታዊ ፍላጎትን በሰላም ማስከበር ሶፍት ዲፕሎማሲ በእጅጉ መመለስ ካልቻሉ የዋሽንግተንን የውስጥ ፖለቲካ ሳይቀር ይፈትኑታል። ኢራን ፕሬዚዳንት ትራምፕ የሚከተሉት መርህ ለድርድር ያልተመቸ መንገድ ይጠርጋል። እንቅፋቷ ራሱ አሜሪካ ናት። በምታሳየው ያልተገባ ባህሬን እንዴት ዲፕሎማሲ እንተማመን የሚል ጥሪ እያቀረበች ነው። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ይሄን ይላሉ። የሰላጤው ሀገራት ኢራን ወደ ስምምነት እንደምትመጣና በፈጠነ መፍትሄ እንደሚሰጠው በማመን ለምነውን የዛሬውን ጥቃት ትችዋሉ ያሉ ትራምፕ የኒውክሌር ጦር መሳሪያ ኢራን ፈጽሞ አይኖራትም በሚል ለአያቶላውያኑ ቀይ መስመር የሚባለውን ነጥብ ድጋሚ አንስተዋል። ስምምነት ላይ ካልተደረሰ መጠነ ሰፊ እንዲያውም ከሰኔውና ከዚህ ቀደሙ ጥቃት በበለጠ ብርቱ ክንድ ዘመቻ ወደ ኢራን አይቀሬ ነው ይላሉ ትራምፕ። በኢራን በኩል ያሉ ኃይሎች አሜሪካ ሉዓላዊነታችንን ማክበር ካልቻለች አጽፈው በየትኛውም መንገድ የከፋ በመካከለኛው ምስራቅ ያሉ የአሜሪካ ብሔራዊ ጥቅሞች ሁሉ ህጋዊ የቤታዊ ዘቡ ኃይል አርጂሲ ኢላማዎች ይሆናሉ በሚል አረጋግጠዋል። የተወሰኑ ማሻሻያዎችን ከአሜሪካ ተቀብለናል። በጉዳዩ ላይ ተወያይተናል። በማሻሻያው ላይም እንዲሁ እኛም ትናንት አቋማችንን አሳውቀናቸዋል። ምልከታችንን ልከንላቸዋል። ይህ ጉዳይ በፓኪስታን አደራዳሪዎች እየሄደ ነው። ወታደራዊ ሰጥ አገባው በአደራዳሪ አገራት በተለይም በፓኪስታን በኩል ይረግባል የሚል ተስፋ ቢጣልበትም ኢራንም ሀሳቧን በኢስላማባድ በኩል ብትልክም ወታደራዊ ዛቸው ቀጥለዋል። አንድ የቴህራን ከፍተኛ የጦር አዛዥ አሜሪካ ስልታዊ ስህተት እንዳትሰራና የተሳሳተ ሂሳብ ዳግም ሰርታ ጥቃት እንዳትሰነዘር ማስጠንቀቃቸውም አጸፋው ሊከፋ እንደሚችል ማሳያ ነው። ከዚህ ቀደም ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ቀይ መስመር ሲያስቀምጡ ዋሽንግተን ካጠቃችን እኛም አስደንጋጭ ነገር ለዓለም እናሳያለን የኢራን ፖለቲከኞች ጋር የገጠመ ሀሳብ ሆኗል። በእርግጥ ቴህራን ምን አስደንጋጭ ነገር ለዓለም ልታሳይ ነበር? በውኑ አቶሚክ ቦምብ ባይኖራት እንኳን የቀረበ አደገኛ የጦር መሳሪያ ስርዓት ታጥቃ ይሆን? ህንድ ውቅያኖስ ዴጎ ገርሲያ ቻጎስ ደሴቶች ላይ ዘልቆ ገብቶ ማውደም የሚችል የሚሳይል ስርዓት ይኖራት ይሆን? የብሪታንያ ፈረንሳይና አሜሪካ የጦር ሰዎችን አሁንም እያስጨነቀ የሚገኝ ጉዳይ ነው። ለዚህም ነው አሜሪካ ጥቃት ካደረሰች አንዳች ከባድ ችግር ይፈጠራል የሚለው በርካቶችን የሚያሰጋው። ምንም እንኳን አሁን ሁኔታዊ መርገብና የተስፋ ቢሆንም ኢራን ሙሉ ሉዓላዊነቷን ለዋሽንግተን አሳልፋ መስጠት ቀርቶ በሩቡ እንኳን አትደራደርም የሚሉ ድምጾች መብዛታቸው ውጥረቱ ሊያመዝን እንደሚችል ጠቋሚ አድርገዋል። ለእስራኤልና በመካከለኛው ምስራቅ ከኛ ጋር ለተሳተፉ ህዝቦች አሳውቀናል። ይህ በጎ ለውጥ ነው። ይሆናል ወይስ አይሆንም የሚለውን ግን እናየዋለን።
periods of time where we had በተለይም ማሱድ ፔዜሽኪያን ለዘብተኛውን ፖለቲካቸውን ተጠቅመው አሜሪካም ቀጠናውም ራሷ ኢራንም ደህና የሚሆኑበትን እድል ይፈጥራሉ የሚል ተስፋ አለ። የአሜሪካ ሙሉ ፖለቲካዊ ፈቃደኝነቱ እንዳለ ሆኖ ትራምፕ በአጋማሽ ዘመን ምርጫቸው ድምጽ ሪፐብሊካኖቹ እንዳያሳጡ ስጋት ደቅነዋል። አሁንም ተጨማሪ ጦርነት ነጋሪት ጉሰማ ውስጥ መግባታቸው ፖለቲካዊ ውድቀትን ለፓርቲያቸው ያመጣል። እሳቸውም ለፕሬዝዳንታዊ ክስ ኢምፒችመንት ይዳረጋሉ የሚል ጥያቄ እያስነሳ ነው። 64 በመቶ ድምጽ ሰጪዎች ትራምፕ በኢራን ላይ የከፈቱትን ጦርነት ልክ ያልሆነ ሲሉት 37 በመቶ የሚሆኑት እንደ አንድ የአሜሪካ ፕሬዝዳንት ልክ ስራ ብለውታል። ይህ ውጤት ደግሞ ለሪፐብሊካኖቹ ቀጣይ ምርጫ አደገኛ ምልክት ሊሆንባቸው ስለሚችል ችግሩ እዛው ፓርቲ ውስጥ ይጀምራል። ፕሬዝዳንት ዶናልድ ትራምፕ ጥቃት እንደማይሰነዝሩ ቢያስቀምጡም ሁኔታዎች ግን መልካቸው ሊለውጡ እንደሚችሉ ማሳያ ተደርጎ ይወሰዳል። ታዲያ ፕሬዝዳንት ዶናልድ ትራምፕ አሜሪካ እጅጉን የምትቀበለው ካልሆነ በስተቀር ዋጋ ይከፍላሉ በሚል በቴህራናውያኑ ላይ ጫና መፍጠራቸው ሌላ ውጥንቅጥ ሊፈጥር እንደሚችል ይነገራል። የፕሬዝዳንት ዶናልድ ትራምፕ አቋም አሁን ሌላ በቀጣይ ደግሞ መልካም አጋጣሚ ሊፈጥር የሚችል አውድ ያለው በመሆኑ ሁኔታዎች እጅግ አስቸጋሪ ሊሆኑ ይችላሉ። ጉዳዩን በዚህ ልክ ብቻ ማየት በቂ እንዳልሆነ ይነገራል። የፖለቲካ ተንታኞችም ቢሆኑ ፕሬዝዳንት ዶናልድ ትራምፕ አቋማቸውን ረጋ ብለው የማያስቡ የሆኑ በመምጣታቸው የመካከለኛው ምስራቅ ጉዳይ ከእስራኤል ፖለቲከኞች አንጻርም ካልተቀዳም እጅግ አስቸጋሪ ጊዜ ቀጠናው ሊያስተናግድ እንደሚችል በስፋት ስጋታቸውን ያስቀመጡ ይገኛል። and we will ensure that Iran does not obtain a nuclear weapon